ኢየሱስ ኮፒ ፔስት ያደርግ ነበር ምንም ብል በጥርጣሬ ነው የምታየው ሰው ምንድነው በትኝ ሰው መንፈስ ነው ልሻለሁ ካቶሊክ ግን ምንድነው የሚያምነው ፐርሰናል ጊልትን ወርሰናል ብሎ ነው የሚያምነው ፕሮቴስታንት ከሁለቱም ይወስዳል ትንሽ የኛ ፕሮቴስታንቱ ግራ ነው የሚያጋባኝ ለምን ከሁለቱም እንደሚወስዱ ኢየሱስ በሞተ አስቴር ዳነች ማለት አይደለም ኢየሱስ በተሰቀለ አንቺ እስከነ ወንጀልሽ በደም የታጠበ እጆቻችን ይዘን አይ ወደ ቤት ሄዳን ተብሎ አንድ ንጹህ ሰው ወስዶ ሰቀለ ብትይ it's a joke ምንድነው የምትለው ከብራዘር ሄገን የተማርኩት ይሄንን የመሰለ ወርቅ የሆነ ትምህርት ሚዛናዊነት የእግዚአብሔር ጠበቃ ነኝ ወይም የእግዚአብሔር ዘበኛ ነኝ የሚሉ አንዳንድ ግለሰቦች አሉ ማንንም ያላካቸው እንደመከሰስ ይሄ እንደመተቸት እንደመገፍተር በቃ ህዝቡ ዛጋ ከሆነ የሚያስቀምጥ ራስህን ሆነ ለመኖር ሁሉ ጊዜ እድል ይሰጣል ለሶስት ቀን ኢየሱስ ሞተ የሚለው ቋንቋ ሙሉ በሙሉ ከአብ የተለየበትና የተተወበት ቀን ነበር ያ ማለት የኃጢአተኝነታችን ጊዜ ማለት ነው እዚህ ነው እንደዚህ ብቻ የሆነ ዱላ ይበዛባል አንድም ሰው አንተ የምታምነውን አላምንም የሚለኝ ሰው አላጋጠመኝ ሲጀመር እኔ መጽሐፍ ቅዱሳዊ እውነት ነው ማወራው ቆይ አንቺ መካነ ኢየሱስ ተዋጣው ቴዲስ ታውቂያለሽ እሱን ተወኔ አትጠይቀኝ መልሰህ ግን ይሄኛውን ንገረኝ ምንድነው የብልጽግና ወንጌል የሚባል አለ እነሱ እኛ እንደዚህ ነን ይላሉ ወይስ ሰው ነው እንደዛ ናችሁ ያላቸው ሕፃን በተወለደ ቁጥር ወይም ደግሞ በተረገዘ ቁጥር እግዚአብሔር የሸክላ አፈር ቁጭ ብሎ ይጠፈጥፋል ማለት አይደለም አንድ ቀን ነው ከምድር አፈር የሰውን አካል ያበጀው እና ኬኔት ኮፕላንድ ሀብታሞች ናቸው ሀብታም የሆኑት በመባና ከሰው ሲድ እናንተ ተቀብለው አይደለም እምነቱ ልክ እንዳንተ ያመኑ ሚዲያ ላይ ሲወጡ ግን ህዝቡ የሚፈልገውን አይነት የሚያወሩ ሁሉ አርቲፊሻል ካባ የሚለብሱ ሰዎች አሉ የነፍስ ቃል የሚለው ቋንቋ ሞተ የሚል ግን አለ መጽሐፍ ቅዱስ ላይ በመንፈሱ ሞተ ይላል ጴጥሮስ ላይ ባሎቻቸው የሞቱባቸው ሴቶች ቤት ነው ደግሞ የሚሄዱት ብዙ ጊዜ ወንድ ያለበት ቤት ብዙ አይሄዱም እኔ ኃይሉ ዮሐንስ የማምነው የኦርቶዶክሳውያንን ነው የማምነው በተለይ 100% የማምነው የኦርቶዶክሳውያን አስተሳሰብ ነው የማምነው አሁን ያለው ኦርቶዶክስ ምን እንደሚያምን አላውቅም እኔ ጥንታዊ ቴዎሎጂውን የመጽሐፍ ቅዱስንና የሂስቶሪካሉን መጽሐፍ ኦርቶዶክስን ማወራለሽ ዘፍጥረት ምዕራፍ 1 ተወልደን ዘፍጥረት ምዕራፍ 3 ላይ ሞትን ሁላችንም ከአቅሜ በላይ ሆነ ስም ተሸክሜ ስሙ ከሚደፈጥጠኝ ይቅርብኝ እኔ ኃይሉ ዮሐንስ ይበቃኝ ግልግል ነው ያ በተቻለን መጠን ላለመሳሳት መሞከር ጥሩ ነው በተቻለን መጠን በሰው ፊት የድፍረት ኃጢአት ስላለመገኘት ዘምረህ ታውቃለህ ኃይልሻ እኔ መዝሙር ሲበዛ አልወድም ማለት ጌታ ሆይ ይሄን መዝሙር ቀባው እቺን እንኳን ታውቂም አንተ ነኝ በእናት ተፋታይ ሰላም ጤና ይስጥልን የተከበራችሁ ተመልካቾች እንዴት ናችሁ ጣፋጭ ወግ የተሰኘ ፕሮግራሜን አሁን ይዤላችሁ ቀርባለሁኝ ለዛሬ እንግዳይ አድርጌ ይዤ ቀረብኩት ሰው እንግዲህ ለጣፋጭ ወግ ፕሮግራም ቤተኛ የሆነ ነው ብዙ ጊዜ በሚያነሳቸው ሐሳቦች የራሱን ሐሳብ በነፃነት በመግለጽ መነጋገሪያ ነው የሚባለው ለኔ ደግሞ በጣም ወንድሜ ነው ወንድም ኃይሉ ዮሐንስ ነው ኃይልሻ እንኳን ደህና መጣ እህቴ አስቴር thank you so much ስለጋበዝሽኝ እንደገና ኃይሉ ዮሐንስ የሚለውን ስም ብራንድ አደረከው አይደል ኃይሉ ዮሐንስ ሚኒስትሪስ ሲሆን ብራንድ የሚሆነው ሚኒስትሪስ እኮ ያ እህቴ ስም ነው ይመስላችሁ ከፊቱ አፖስትልም የለው ፓስተርም የለው ፕሮፌትም የለው ወንጌላዊም የለው እንጀሮ ነው ተመችቷል ይሄ ለነገሩ ብዙ ጊዜ ከፊት ባሉ ታይትሎች ጭቅጭቅ ስላለ ኖርማሊ አንተ ጭቅጭቅ ይከተልሃል እንደው ይሄን ቆርጠህ በማስቀረት ራሱ እውነት ትልቅ ሰላም ነው ያገኘው ማረጉ የሌለኝ ለምመሰለሽ እዚህ አጋጣሚ አንደኛ ስለሌለኝ ነው ስለሌለኝ ማለት ጥሪ ስለሌለኝ ሳይሆን እጅ ጭኖ ጸልዮ ከዛሬ ጀምሮ ፓስተር ነው ያለኝ ስለሌለ ለምን ፓስተር ተብዬ እጠራለሁ ስራ ይግለጠኝ በደፈናው ዝም ብዬ እግዚአብሔርን ስራ መስራት እንጂ ከስም ጋር ብዙ ግብ ውስጥ መግባት ለኔም ነፃ ያደርገኝም አንደኛ ቀለል ያለ ስም ተሸክመሽ ቀለል ብሎ መኖሩ ጥሩ ነው ከአቅሜ በላይ ሆነ ስም ተሸክሜ ስሙ ከሚደፈጥጠኝ ይቅርብኝ እኔ ኃይሉ ዮሐንስ ይበቃኝ ግልግል ነው ያ እንዴ አይ በጣም ብዙ ጊዜ አንተ እንደዚህ መጀመሪያ አካባቢ ማለት ነው ብዙ ጊዜ አውርተናል እና ቅድም አስተዋውሽው ስነግርህ ነበር እንደዚህ ኃይሉ እንደዚህ ነው ኃይሉ እንደዚህ ነው የስተት እንደዚህ ነው እንደዚህ ብቻ የሆነ ዱላ ይበዛባል እኔ ኖርማሊ እንዲ ዱላ በጣም የሚበዛባቸው ሰዎች አገልጋዮች ከሆኑ በተለይ ሰው ባለው መሰረት አይደለም ጀጅ ማረገው ቀርቤ አይቻቸው ከዛ ባይኔ ያየሁትን በጆሮ የሰማሁትን ሚዛን ላይ አውጥቼ ነው እንትንም ነው ሶ በህልሜ ምን አየው ይመስልህ
ባለፈውም ነግሬ ነበር ላስታውስ የሆነ ሆቴል ጽድት ያለ ሆቴል ውስጥ ፕሮግራም አዘጋጅተን እንደዚህ ወንበሮች ተደርድረው እንግዶች አሉ ከዛ ትመጣለህ ስትመጣ ነጭ በነጭ ነው የለበስከው ነጭ ጫማ ነጭ ካልሲ ዲቴል ነጭ ሱሪ ነጭ ቲሸርት ነጭ እንዲከፈት አድርገህ እና በጣም ከባድ ነጭ ነውና ገርሞኝ እንደዚህ ያየው ነው ያልከኝና ፊት ጋር አስቀመጥከኝና ልክ እንደዚህ ልትናገር ወደ ስቴጅ ስትወጣ ባነንኩኝ ኃይሉ ዮሐንስ እግዚአብሔር ሰው አልኩኝ ያው በቃ እግዚአብሔር ነገረኝ ልቡ ነጭ ለነገሩ የዋህ የተሰማውን ነገር እንዲሉኛል ሳይል ለፊት የሚናገር ሰው ማንነቱ በቀላሉ የሚታወቅ ሰው ነውና ያንጭነት በቃ እንደዛ ተረዳሽ እንደዛ ነው የተረዳሁት አይደለም ህልሙን ወድጄዋለሁ ያየሽውን ህልም ማለት ነው አንቺ ህልሙን ካይሽ በኋላ ነው የኔ ጥያቄ ያልተነሳብሽ ማለት ነው አይ አይደለም ኖርማሊ ከዛም በፊት እኮ ጥሩ ነገር ላንተ ስላለኝ ነው የምንግባባው የሚወራው ብዙ ነው ስለዚህ መንፈስ ቅዱስ በሚገባሽ መልኩ የኔን ማንነት አሳየሽ ማለት ነው ይሄንን እንዴት አይዋለው መሰለሽ ነው ከለር በመጽሐፍ ቅዱስ ውስጥ ተጽፏል ነጭ የንጽህና የቅድስና የፐርፌክሽን የዛ ምልክት ነው ልብስም ነጭ ሆነ ቅባት ከራስ አይታጣ ተብሎ ተጽፏልና ንጣት ለምሳሌ ኢየሱስ ክርስቶስን በመገለጥ ተራራ ላይ በተገለጠላቸው ጊዜ በአለም ላይ የትኛውም አጣቢ አጥቦ ሊያነጻው ከሚችለው በላይ ንጹህ ነጭ የሆነ ልብስ ለብሶ አዩት ይላል አንጸባራቂ ነጭ ልብስ የለበሱ በሚል ንጣት በመጽሐፍ ቅዱስ ውስጥ እንግዲህ የንጽህና የፐርፌክሽን ምልክት ነው ቀይ ሪደምፕሽን ምልክት ነው በቤተ መቅደሱ በመገናኛው ድንኳን ላይ ከታዘዙት ከለሮች አንዱ ቀይ ነው አንዱ ብሉ ነው ሰማያዊ ሉዓላዊነት ወይም ሶቨሬኒቲ ምልክት ነው ቀይ ሳልቬሽን ሪደምፕሽን ነው የኢየሱስ ክርስቶስ እንደሚያመለክት ነው ፐርፕል ደግሞ አለ ፐርፕል በአማርኛ ምንድነው ፐርፕልና ነጭ ስወድ ሐምራዊ ነው ሐምራዊ ፐርፕል ደግሞ የወልዝ የብልጽግና ምልክት ነው በመጽሐፍ ቅዱስ ውስጥ ሐምራዊ ልብስ የለበሰ አንድ ባለጠጋ ሰው ነበር ይላል አይደል ልክ ስለዚህ ከለር ትርጉም አለው በመጽሐፍ ቅዱስ ውስጥና አሁን ያይሹን ህልም ነው ተርጉም በባል ወዴት እንደምተረጉም ታውቂያለሽ ሪሊያ ያይሹ ሁለንተና ነጭ ለብሽ ያይሹ የኃይሉ ዮሐንስ የቅድስናና የጽድቅ ብቃት ሳይሆን የሚያሳየኝ በእግዚአብሔር ፊት የውስጤን የልብ ንጣት ነው ጌታ ያሳየሽ እኔ ልቤ ነጭ ነው እውነት ነው ለሰው ክፉ አላስብም ተበለጥኩ ያላስብም እውነት ለመናገር ኮምፒቲሽን የለብኝም የጠሉን ሰዎች የመውደድ አቅም አለ በመንፈሳዊ ነገር ንግድ አንነግድም የይቅርታ ችግር የለብኝም ስለዚህ በእግዚአብሔር ፊት በጸጋ የሆንኩትን ያንን ከእግዚአብሔር የተቀበልኩትን ፐርፌክሽን ያሳይሽ ውጫዊውን ካየሽ ግን ቅድስና መመላለስ በአንዳንድ ነገር ብትይ እኔ ከማንም የተሻለ ህይወት የለኝም እዚህ ጋር ብሬክ ይዛሉ ለምን ዛሬ ምንም ያላየሽብኝ ነገር የሆነ ችግር ብታይብኝ it doesn't make sense እንደማንኛውም ሰው ችግር ይኖራል በህይወቴ ከፍታም ዝቅታም አለና በዛ ራሴን እኔ ህይወቴ እንደዚህ ነጭ ነው ብዬ አልታበይም ልክ ነህና ግን የውስጡን ኢነሰንስ ግን እቀበላለሁ እውነት ነው yes በቃ እኔ በቀላሉ ዲፋይን የሚደረግ የሚታወቅ ሰው ያልተወሳሰበ ሰው በቃ የሚናገረው የሚያስበውና የሚያደርገው ነገር አንድ አይነት የሆነ ሰው ደስ ይለኛል እኔም as much as possible እንደዛ ለመሆን ነው ጥረት ማረገውና ዱላም ሲበዛብኝ ምንም አይመስለኝ የሰራኝ ያቀኛል ላለውኛ አትሊስት ነው ሰው እንግዲህ በሀገራችን ላይ እንደዚህ የእምነት ነገሮች ላይ ብዙ ጊዜ ሐሳብህን በደንብ በእውቀት ተመስርተ ነው የምትገልጸው እና እንደው መከራከር እንወዳለን እኔ ቢቻል ማስበው መጽሐፍ ቅዱስ አንብበን ክርስቲያን የተባልን ሰዎች ማኑዋላችን በቃ ክራይስት ላይክ የሆነ ላይፍ እንድንኖር እዛ ጋር የተቀመጠ ነገር ነው ግን የወተት እድሜ ላይ ያላለ ገና ወተት የሚጠጣ ክርስቲያን በእድሜ ሳይሆን ክርስትና ህይወቱ ላይ ከዛ አጥንት እስከ መጋጥ ደግሞ የሚደርስ ጥርሱ ምንም የጠነከረ ደግሞ ክርስቲያን አለ እና አንዳንዴ ሁሉም አንድ ትሪ ላይ ይቀርቡና ያኛው ያልተረዳው መረዳት ገና ወዳንተ መረዳት እስኪመጣ ድረስ ሐሰተኛ ምናም በመባል የሚቀጠቀጡ ሰዎች አሉ በደንብ የምር ሐሰት ትምህርት ይዘው የሚተቹት እንዳሉ ሆኖ ግን የሚበዛው የመረዳት ደረጃ በሚለያይ ሰዓት ላይ የሚፈጠር ጦርነት ነው ብዬ ነው ማስበው
አሁን እኛ ሀገር ላይ በጣም ውጭ ሀገር የተደነቁ ሰዎች አሁን እንደነ ኬኔት ሃገን ኬኔት ኮፕላንድ ብዙ ሲባሉ ሰማለሁኝ የብልጽግና ወንጌል ሰባኪዎች ዛሬ በሱ ዙሪያ ላይ እንድናወራ ፈልጋለሁ እና ምንድነው የብልጽግና ወንጌል የሚባል አለ እነሱ እኛ እንደዚህ ነን ይላሉ ወይስ ሰው ነው እንደዛ ናችሁ ያላቸው ከምን ተነስተው ነው ያ መነሻ ምንድነው ባለፈው ራሱና በህኒን ወደ ኢትዮጵያ ይመጣሉ ሲባልም ይሄ ርዕስ እየተነሳ ነበር እና እዚህም ሀገር ላይ እንደዚህ አይነት ትምህርቶች የሚያስተምሩ አገልጋዮች አሉ ምናምን እየተባለ ብቻ ሰው እየተፈራረጀ በእኔነን ሰምቻለሁ አዎ ያ በጣም ብዙ ችግር አለ እና ሰው ምን ማለት እንደሆነም የማያውቅ ሰው ብታገኝ እንዴት ነው የምታስረዳው እና መጀመሪያ ስለ ስተት ትምህርት ላውራ ጥሩ ነው ስለ ስተት ትምህርት ስናነሳ መጽሐፍ ቅዱሳዊ መሰረት ይዘን ነው ማውራት ያለብን እንጂ አንድ ታዋቂ ሰው ተነስቶ የተቻውን ሁሉም ሄዶ የሚተቻው ነገር አለ ኢትዮጵያ ውስጥ ከእንደዚያ ነገር በጣም መጠንቀቅ አለብን ትላንትና ወንድሜ ምን አለኝ የሀገራችን ህዝብ በጣም ጠንካራና ከባድ ህዝብ ስለሆነ በጣም መጠንቀቅ ያስፈልጋል አሁን አንድ የገባኝ ነገር ይሄ ነው አለ የወንድሜ ነው የነገረኝ ደውሎ ምን አለ በሆነ ድካም እንኳን ቢኖርብህ አለ ለዚህ አንተ በንስሐ ተመልሰህ ሰው አይመርህም ለዘላለም በዛ ነው የሚያቀህ ፈጽሞ የሰው ኮንሳ ገብቷል ተመልሷል ከዛ ነገር ወጥቷል ብሎ አይመርህም አለ በዛው ነው የምትደበደበው ስለዚህ አለ አጥፍተህ እንኳን በአገራችን ህዝብ ፊት አንዳንድ ጊዜ አጥፍቻለሁ በቃ በዚህ በኩል ብለ ነፃ ለመውጣት ንስሐ በሰው ፊት እንኳን ብገባ አጥፍተህ የድፍረት ኃጢአት ተገኝተህ በጣም ሁለቴ ማሰብ አለብህ አለ በእግዚአብሔር ፊት ጨርሰህ ብቻ ዝም ብትል ነው የሚሻለው አለኝ ለምን እንዳለ ታውቂያለሽ የፈለግሽውን ብትይ ህዝቡ አይፋታሽም በቃ አንድ ሰው ነበር እዚህ ከተማ ውስጥ አዎ እዚህ ከተማ ውስጥ አንድ ሰው ስም አልጠራም ኢየሱስ ክርስቶስን ሰጠነ ትላለህ ተብሎ በቃ like ጠምዶ ያዙት ችግር የለም ሐዋርያው ዘላለም ነው ባለፈው አቀርቀው ወርተናል ኤውልሽ ኢየሱስ ክርስቶስ በመስቀል ላይ የሶስቱ ህማማት ቀናት ያንን ኃጢአተኛ ሰው ካራክተር ነው ወሰደው ኃጢአታችንን በላዩ ላይ አኖሮ ነው አይደል የሚለው ኃጢአት ሆነ ይላል ኃጢአት ምንድነው እሺ ኃጢአት ሆነ ነው አይደል የሚለው ኃጢአት መቼም ይፈልግሽውን ብትይ መንፈሳዊ አታረጊም ሰይጣናዊ ካራክተር ነው ኃጢአት እግዚአብሔራዊ አይደለም ማለት ኃጢአት ያን ኃጢአታችንን በላዩ ላይ ወሰደ መውሰድ ብቻ አይደለም ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ስለኛ ኃጢአት ሆነ ነው የሚለው እርግማን ሆነ ይላል ገላትያ ምዕራፍ 3 ላይ ደግሞ እንግዲህ ይሄን ምን ብታርገው አትችይም ይሄን ለመናገር ተጠቀመበት ነው ኦኬ ደጋግሞ መድረክ ላይ በኢንተርቪው በተለያየ ነገር ይቅርታ ብቻ አይደለም ቋንቋዬ ካሰናከላችሁ እኔ ለፈለኩት ይሄንን ነው ከዚህ ያለፈ ነገር አለ እንደናንተ ሆነ ማምነው በቃ ቋንቋዬ ካሰናከላችሁ አም ሶሪ አለ ደጋገመ እስካሁን በዛ ተመስገን እግዚአብሔር ያላካቸው አንዳንድ መንፈሳዊ ፖሊሶች ነን ባዮች የእግዚአብሔር ጠበቃ ነኝ ወይም የእግዚአብሔር ዘበኛ ነኝ የሚሉ አንዳንድ ግለሰቦች አሉ ማንንም ያላካቸው ተነስቶ ልጁን ሊፋቱት አልቻለም ዋይ ስለዚህ ልንገርሽ አንዳንድ ጊዜ በተቻለን መጠን ላለመሳሳት መሞከር ጥሩ ነው በተቻለን መጠን በሰው ፊት የድፍረት ኃጢአት ስላለመገኘት ልንገኝ እንችላለን እኔ ያካብድኩ አይደለም በተቻለ መጠን ግን ላለመገኘት መሞከሩ ጥሩ ነው የቋንቋ ስህተትን ባይፈጠር ደስ ይላል ነገር ግን ከተፈጠረም በእግዚአብሔር ፊት ጨርሰሽ ምንም ሳትናገሪ ወደ ህዝቡ ተቀላቀይ እንጂ የህዝቡ ይረዳኛል ብለሽ ራስሽን ሃምብል አድርገሽ እንደዚህ አድርገ ነበር ብትይ የሚፋታሽ የለም አንድ በዝሙት ቢወርቅ አንድ ሰው በእግዚአብሔር ፊት ጨርሶ ምን ብሎ ንስሐ ገብቶ ዩተርን አድርጎ መምጣት አለበት እንጂ በአደባባይ ወጥቶ እኔ በዝሙት እንደዚህ ወደኩ ምናምን ብሎ ህዝብ እንዲራራለት አንዳንድ ሰው ሊራራለት ይችላል የተናደዱበት ቀን እንደዛ ይመዛሉ ኢትዮጵያ ብቻ ነው አይደል ይሄ ነገር እስቲ አሜሪካ ታላላቅ አገልጋዮች ነው አይደለም ይሄ ከዚህ ከፍስባቸዋል ስም አልጠራም አንዳንድ ከዚህም የከፋ አንዳንድ እንትን አለ አይደል ስም ሳንጠራ በደፈናው በእንደዛ ሁኔታ እንኳን የነበሩ ሰዎች ስንት ስማቸው የጠፋ ማለት ነው ሲመለሱ በእንባ ነው የሚቀበላቸው የድሮ ታሪካቸውን የሚያነሳ አይደለም put the past behind your life ስለዚህ የሀገራችን ህዝብ ይፋታኛል ብለሽ ነበር ስለዚህ በተቻለ መጠን ላለመሳሳት በጣም መጠንቀቅ አለብሽ ከተሳሳትሽም በእግዚአብሔር ፊት ጨርሰሽ መምጣት የተገለጠ ኃጢአት ከሆነም እንደው ላይ ሁኔታ በሽማግሌዎች ፊት ወይም ደግሞ በዋና በሚመለከታቸው ሰዎች ፊት መጨረስ እንጂ አደባባይ ወጥተሽ መንፈሳዊ ነገር ይሰራሽ መስሎሽ
ሌላ ነገር ብትገቢ የሚፋታሽ የለም። ሁሌ በዛ ነው የምትታወቂው ማለት ነው። ያ ሰው ወደ ነጥባችን እስቲ እንምጣ እኮ ስለ ስህተት ትምህርቱ ልናገር። ወንድሜ የመከረኝ በምንድን ነው? እኔ አብያተ ክርስቲያን ነኝ። የአብያተ ክርስቲያን ሜምበር ወይም ደግሞ የአብያተ ክርስቲያን አስተሳሰብ ስለመኖሬ ማረጋገጫ በአብ በወልድ በመንፈስ ቅዱስ አንድ አምላክ በአካል ሶስት በመለኮት አንድ ብዬ ማመን አጥባቂ ሥላሴ አማኝ ነኝ። የኢየሱስ ክርስቶስን ሞትና ትንሣኤ አምናለሁ። ፍጹም ሰው ፍጹም አምላክ ብዬ ነው ማምነው እንደናንተው ብዬ ተናገርኩ። ከዚህ ውጪ እንግዲህ ምን እንደምል አላውቅም፣ ግን ሊፋቱኝ አልቻሉም ማለት ነው። አንዳንድ ግለሰቦች ምንም ብል በጥርጣሬ ነው የምታየው። አንድ ሀሳብ ሰተሽ እኔና አቶ ከሌ ጎን ለጎን ብንናገር አቶ ከሌ ተናገረው ስህተትን ቢናገር እሱ ይወሰድ፣ እኔ ከተናገርኩ ግን ቃላት ይሰነጠቃሉ። ምን አለኝ ወንድሜ አትልፋለኝ፣ የተሰማን እውነት መስሎ የታየህን ተናገራለኝ። እዚች ጋር ግን አንድ ነገር አድርጌ ማሰር ፈልጋለሁ። ጥሩ ሀሳብ ነው ያነሳው። ብዙ ጊዜ ባይዘዌ እንደዚህ እምነቱ ልክ እንዳንተ እያመኑ ሚዲያ ላይ ሲወጡ ግን ህዝቡ የሚፈልገውን አይነት የሚያወሩ ሁሌ አርቲፊሻል ካባ የሚለብሱ ሰዎች አሉ። በጣም ያሳዝኑኛል። አሁን አንተ አንድ የሆኑ ስለተቀጠቀጥክ ሁልጊዜ በቃ you can be yourself እና ነፃነት ይኖራል እና እንደውም አላወቁትም እንጂ እንደመከሰስ ይሄ እንደመተቸት እንደመገፍተር በቃ ህዝቡ ዛጋ ከሆነ የሚያስቀምጥ ራስህን ሆነ ለመኖር ሁልጊዜ እድል ይሰጣል። እንዳይጠላህ እንዳይንቅህ እንዳይወርድህ የምትጠነቀቅለት አይኖርም ማለት ነው። ኦሬዲ በዘመኔ ሁሉ በቃ ራስህን ሆነ ትኖራለህ። ሰዎች ላለመውረድ አይደል እንደዛ ኩፍስ ብለው ሻይ ስትጠጣ እኮ እኔ እኮ እንዳንቹ ነው ማምነው እንዳንተው ነው ማምነው ይሏል። ሚዲያ ላይ ግን ካባላቸው ሁሌ ያቺን ደግሞ እግዚአብሔር አይወዳትም። ብዙ ሰው እኔም ማምነውን የሚያምናል እዚህ ከተማ ውስጥ ብዙ ፓስተሮች ሲጀመር እኔ ፓስተሮች ይወዱኛል በአካል በፐርሰን ማለት በኢምፐርሰን ይወዱኛል፣ እናወራለን። አንድም ሰው አንተ የምታምነውን አላምንም የሚለኝ ሰው አላጋጠመኝም። ሲጀመር እኔ መጽሐፍ ቅዱሳዊ እውነት ነው የማወራው። ከመጽሐፍ ቅዱስ ያፈነገጠ ወይም ደግሞ እግዚአብሔር እንድናውቅ የሚፈልገው ከዛ ያፈነገጠ ሀሳብ ተናግሬም አላውቅም። ግን ያስተምራሉ ወጥተው እኔ የምጠቀመውን ቋንቋ ላይ ተጠቀሙ ይችላሉ እንጂ ማንም ምንም ብሏቸው አያውቅም። እኔ ጋር ሲመጣ ግን ዱላውም ድንጋይ የሚወረወረው እኔ ጋር ነው። ኢትስ ኦኬ ተስማምቶኛል፣ እቀበላለሁ። ለዚያ ነው ዌቨር ሳላረግ እስከዛሬ ድረስ ጸንቼ የቆምኩት ማለት ነው። ትምህርትን በተመለከተ ግን የኔ የትምህርት መለኪያ ምን እንደሆነ ታውቂያለሽ? መለኪያ ኢየሱስ ክርስቶስ ነው። ጌታ ኢየሱስ በምድር ላይ ሳለ እውቀትን ይገልጥ ነበር፣ ህይወትን ይገልጥ ነበር፣ ኃይልን ይገልጥ ነበር። የሱ አገልግሎት በዚህ ሶስቱ ማኒፌስቴሽን የሚገለጽ ስለነበረ በዘመኑ ከነበሩት ፈሪሳውያንና ሰዱቃውያን የሙሴ ህግ መምህራን ከነሱ የተለየ ነበር፣ በእጅጉም የላቀ ነበር። ከዚህ የተነሳ ፈሪሳውያን በኢየሱስ ላይ የነበራቸው ጥያቄ አንድ ነው፣ ይቀኑበት ነበር። የነሱ ስብከትና አገልግሎት የቡዴና ጉዳይ ነው። ቡዴና ታውቂያለሽ ምን እንደሆነ? አይ ነው ምንድነው? አረተው ምግብ እንዴ አረተው ምግብ ማለት አይደለም። ቡዴና አታውቂም? ምግብ ማለት አይደለም፣ እንጀራ ማለት ነው። ታዲያ ያው አይደለ እንዴ? እቺን እንኳን አታውቂም አንተ? እኔን በእናትህ ተፋታኝ። የቡዴና ጉዳይ ማለት የእንጀራ ጉዳይ ማለት ነው። አንዳንዴ ያው ነቆር ካላረኩ እንግዲህ አይሆንም። እሺ ኦኬ አንተ ሰው ይነቅሮኛል ያልክ ነው። የነሱ የእንጀራ ጉዳይ ነው የቡዴና ጉዳይ እና ከዛ የተነሳ ይቀኑበት ነበር ይላል መጽሐፍ ቅዱስ። ሮማውያን ደግሞ በኢየሱስ ላይ የነበራቸው ጥያቄ አንደኛ ህዝብ ማስከተሉ ባዘር ያነጋቸው ነበር። ሁለተኛ ንጉስ የሚለው ስም በዙሪያው የሚጠራው ስም እጅግ በጣም ያሳስባቸው ነበር። ጲላጦስ ለዚያ ነው አንተ ንጉስ ነህ ወይ የሚል ጥያቄ ጠየቀው። ሰው ልልሽ የፈለኩት ጌታችን ኢየሱስ ክርስቶስ ግን ከፈሪሳውያን የአስተምህሮ ራሱ ስርዓቱ እንደ ባለስልጣን ይናገር ነበር ይላል። እነዛ ማኒፌስቴሽን ህይወት ስለማይገልጡ ኃይል ስለማይገልጡ እውቀት ስለማይገልጡ በትምህርታቸው ውስጥ ሶስቱ ስለማይገለጥ በውጫዊ ነገር ፕሬየር ሻውል እዚህ ጋር ጣል ያደርጋሉ። እቺን ከላይ የምትደረገው ቱርባን ነገር እዚህ ጋር ያስቀምጣሉ። ፍሎዊንግ ጋርመንት እስከ ጫማ ድረስ የሚደርስ እሱን ይለብሳሉ። ጺማቸውን ያሳድጋሉ። ባሎቻቸው የሞቱባቸው ሴቶች ቤት ነው ደግሞ የሚሄዱት። ብዙ ጊዜ ወንድ ያለበት ቤት ብዙ አይሄዱም። በተመረጠ ቮካብለሪ ረዘም ያለ ጸሎት ይጸልያሉ። ያቺ ሴት እንግዲህ ታያንቺ ሴትዮ በልክ አርጊው የሚላት የሚቆጣት ባል የለም። እነሱም የት እንደሚሄዱ ያውቃሉ። ስለዚህ በጣም በሰውየው ጸሎት በሰውየው የቃላት አመራረጥ በጣም ትደነቅና ዋው
ራባይ ከሌን እኮ እግዚአብሔር አስነስቶናል ስለዚህ ያላትን ገንዘቧን ለልጆቿ ማሳደጊያ ያስቀመጠችውን አስታም ሰጠው ጌታ ኢየሱስ ክርስቶስ መጣና ይሄንን በግልጽ ማቴዎስ ወንጌል ምዕራፍ 23 ላይ ነቀፋቸው እናንተ በኖራ የተለሰነ መቃብር የምትመስሉ ወዮላችሁ በጸሎት ርዝማኔ የመበለቶችን ቤት የምትዘርፉ አላቸው ኢየሱስ የማንንም ቤት አልዘረፈም ገንዘብ ለመቀበልም አይሄድም እኔ ኃይሉ ዮሐንስ አስተምራለሁ በትምህርቴ የሚነቅፈኝ ብቻ ሳይሆን የሚወደኝም አለ በእኔ አገልግሎት ሰው ጌታን ይቀበላል እግዚአብሔር ይመስገን ምን ያህል ነበር ባለፈው ቁጥር ስጠራ ሰምቻለሁ በሺዎች ነው በመቶዎች አይደለም እኔ ጌታን ያስቀበልኩት ይሄን ደጋግሜ ስለተናገርኩት ቤት ሊመስል ይችላል ሲፈልገው መተርጎም ይችላል አይሆነ ነገር ከሆነ ከሚያስደስተኝ ነገርና ኮራብዬ ከምናገረው አንድ ቀን በሰማይ አንተ ታማኝና በጎ ባሪያ ከመባልበት ነገር በቴሌቪዥን አይደለም እኔ ምላችሁም በሉ ብዬ ጌታን አስቀበልኩት በብዙ ሺዎች የሚቆጠር ሰው ጌታን አስቀብያለሁ ከዚህ በላይ ምን ፈልጋለሁ እኔ በየቀኑ ሰው ጌታን ይቀበልልኛል በስልክ ጌታን ማስቀበለው ሰው በሶሻል ሚዲያ ጌታን ማስቀበለው በአንተ ጌታን ተቀበልኩ የሚለኝ ሰው ብዙ ነው ከዚህ በላይ እኔ መኖር ትርጉሙ ምንድነው ምንስ ቢቀርብኝ ሰው እግዚአብሔርን አገልግያለሁ ብዬ ማምነው ይሄ ነው ሌላው መለኪያው ምንድነው ወደ ክርስቶስ ኢየሱስ ትምህርት የማይጠጋጋ ትምህርት የሚያስተምር ሰው በትዕቢት የተወጠረ ነው አንዳችም አያውቅም ይላል የኔ አንድ አገልጋይ መለኪያዬ ምንድነው ወደ ክርስቶስ ኢየሱስ ትምህርት የተጠጋ ትምህርት አለው ወይስ ሃይማኖት ነው የሰውዬ እየተጫወተ ያለው ሰዎች መስማት የሚፈልጉትን ነገር ነው ኢንተርቴን የሚያደርገው ወይስ አብ እንዲነገርለት የሚፈልገውን ትምህርት ነው የሚያወራው ኢየሱስ ክርስቶስ በምድር በነበረበት ሰዓት ከአባቴ ያየሁትን ብቻ ነው የማደርገው ከአባቴ የሰማሁትን ብቻ ነው የምናገረው አለ አብ ማንንም አይፈራም ለማንም ብሎ እንትን አይልም ስለዚህ አብ የልቡን ሐሳብ ነው እንዲነገርለት የሚፈልገው ያንን ሐሳብ ደግሞ ለሰው ላይ ስማማ ይችላል ኢየሱስ ኮፒ ፔስት ያደርግ ነበር ስለዚህ የኢየሱስ ክርስቶስ ያስተምህሮ ኳሊቲ የሚለካው ከአብ የሰማውን ሳይሸቃቅጥ እንደነበረ እንደወረደ ለሰዎች ማስተላለፉ ነው መንፈስ ቅዱስ ኢየሱስን ተክቶ ወደዚህ ዓለም ሲመጣ ፐርሰን የሆነው ከኔ የሆነውን ወስዶ ለእናንተ በመንገር ያከብረኛል አለ ስለዚህ ከራሱ አንዳች አይናገርም ማለት መንፈስ ቅዱስ ማምብል ነው ማለት ነው እና ኃይሉ ዮሐንስ ማን ፈቀደለት ሊያጭበረብርና ከመንፈስ ቅዱስ የሆነውን ደስ የሚለውን ትቶ ደስ የሚለውን ለማስተማር ወደ ክርስቶስ ኢየሱስ ትምህርት የማይጠጋጋ ትምህርት የሚያስተምር ነው ያለው ግድ የለም አኪዩሬትሊ አይደንቲካል ላይሆን ይችላል የምናስተምረው ምክንያቱም ከውቀት ከፍለን እናውቃለን በድንግዝግዝታ እንደምናይነን ተብሎ ተጽፏል በድንግዝግዝታ አይቶ የሚናገር ሰው ያያውን ያህል ብቻ ነው የሚናገረው ኢትስ ኦኬ ከውቀት ከፍሎ የሚናገር ሰው ያወቃትን ያህል መናገሩ ኃጢያት አይደለም ከውቀት ከፍለን እናውቃለን የሚለውንና በድንግዝግዝታ እንደምናይነን የሚለውን አስመሪበት ያየኋትን ያህል ግን እኔ ኃይሉ ዮሐንስ አላሽቃብጥም አልቀናንስም ሰው ምንድነው ብትኝ ሰው መንፈስ ነው ልሻለሁ እግዚአብሔር ምንህ ነው ማን ነው እግዚአብሔር ብትኝ እግዚአብሔር አባቴ ነው የመጀመሪያ መነግርሽ ቀጥሎ አምላኬ ነው ልሻለሁ ለምንድነው ይሄን ቋንቋ የተጠቀምኩት የጌታችን የኢየሱስ ክርስቶስ አባትና አምላክ ተብሎ ተጽፏል ኢየሱስ አባቱን አድሬስ ያደረገው ወይም ደግሞ የገለጠው በአባትነቱና በአምላክነቱ ነው ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብለሽ ለወንድሞቼ ንገሪልኝ ያለው ከዚህ ፎርማት ተነሳ ነው እግዚአብሔር ለሰው ልጅ አባትም ነው አምላክም ነው ለኔ አባቴም ነው አምላኬም ነው አባት ሲባል የወለደኝ አባቴ ነው የማደጎ ልጅ አይደለም ኦኬ ሰው መንፈስ ነው የምትለው የተወለደው ማንነታችን born again የሆነው ማንነታችን መንፈሳችን ስለሆነ ነው so what about our flesh and እሱሳ መሬት ላይ እንደምኖር የሚያስፈልገን ነገር አይደለ ወይ ከእግዚአብሔር ቃል አንፃር ደግሞ ብዙ ተዋዙ ምድርን ሙሏት የተባለው መቼም መንፈስ አይደለም የሚወልደው የሚዋለደው አይደለ so ይሄን እንዴት ነው የምታስታርቀው በርግጥ ከመንፈስ የተወለደ መንፈስ ነው ከስጋ የተወለደ ስጋ ነው ይላል መጽሐፍ ቅዱስ ላይ እኔ ፐርሰናሊ የምረዳው ነገር ምንድነው of course ከስጋም ተወልደናል በመሬት ላይ አለ ከመንፈስ ደግሞ ተወልደናል እንደገና የእግዚአብሔር አምሳያ ዋናው መንፈሳችን መወለዱ በአምሳሉ የፈጠረው ማንነታችን ማለቱ ነው ግን ሰውን በስጋ እንደማያቀው ከዛ በኋላ የዳነ ሰው የሚታወቀው መንፈሱ እንደሆነ ተደጋጋሚ የተጠቀሱ ጥቅሶች አሉ ሰዎች ይሄንን እንዴት አድርገው ነው የሚያስታርቁትና ሰው ለሚለው ነገር ዴፊኒሽን የሚሰጡት ማለት እነዛንም ደንግጠው ገባ ሰው መንፈስ ነው ሲባል እንዴት ሰው መንፈስ ነው ይላሉ የሚሉትንም ሰዎች ሁሌ እንዳላዋቂ እንደምናምን ከምን ቆጥራቸው እንደገና ሰው መንፈስ ነው የምትሉትንም ሰዎች እንዳሰተኛ ከምን ቆጥር እስቲ የሚያስታርቅ ነገርና የሚደመድም ነገር
አስቴር በዳኔ አንቺ ምንድን ነው የምታምኚው? መጽሐፍ ቅዱስ እንደሚናገረው እንደዛ ነኝ። እኔን ቆይ አሁን እኔ እየጠየቅኩ ያለው ጋዜጠኛን መልሶ መጠየቅ አንተ ይሄን ነገር ማለት ነው እያልኩ ያለሁት መሬት ላይ ያለውንም ሀሳብ አስታርቀነው ገብቶሃል አይደለ? እንለፈው እስቲ ምን ይመስላል? ምክንያቱም ሁለቱም አስፈላጊዎች ናቸው፣ ወንድሞቻችን ናቸው፣ በጌታ የዳኑ ሰዎች ናቸው እና ሁሌ ዘላለማዊ መጨቃጨቅ ያረሰ ጉዳይ ከሚሆን ማለት ነው። ያው የቅድሙ ጥያቄ ውስጥ ነው ይሄን ራሱ አልተንጠለጠለም፣ በዛ ውስጥ ነው ያለሽውና ይሄ መልስልኝና ከዛ ወደዛኛው እንሄዳለን። እሺ ስም ጠርተሽ ንብራዝ ላይ ግን ጠርተሽ አልነበረም? እመጣበታ የነሱ ትምህርት ነው ይሄ። በጣም አሪፍ። ብዙ ተባዙ ምድርን ሙሏት ያለው እንግዲህ ሰው የሚባዛው በስጋ ነው እናውቃለን። መንፈስ እንደማይራባ ግልጽ ነው። እንዴት ታስታርቀዋለህ የሰውን አይደንቲቲ? ከመንፈስ የምጠራ ከሆነ መንፈስ እንደማይባዛ መጋባትም እንደሌለ ግልጽ ነው። መጋባት ትውልድ መቀጠል ያለው በስጋ ነው። እንዴት ይሄንን ተረጉሟል ላልሽው ነገር ሰው በእግዚአብሔር መልክና አምሳል ነው የተፈጠረው። በእግዚአብሔር መልክና አምሳል ተፈጠረ የሚለው መንፈሳችንና ነፍሳችን ነው። ቀጥታ መጽሐፍ ቅዱስ ነፍስም ወደ ሰጠው ወደ አምላኩ ሳትመለስ ይላል። ነፍስና መንፈስ ኢንተርቼንጅብል የሚጠቀሱ ቢሆኑም እንኳን ሁለት ማንነቶች ናቸው። ነፍስ አእምሯችን ነው። በነገራችን ላይ የሰው አእምሮ ነው ነፍስ ብለን የምንጠራው። ሌላ ምንም ተአምር የለም። በተለያየ መጠሪያ ይጠራል። ስንበታትነው ደግሞ እውቀት፣ ስሜትና ፈቃድ ማለት ነው። በሌላ አገላለጥ ደግሞ ብንገልጠው ኮንሽሳችንና ሰብኮንሽሳችን ነው አንድ ነፍስ ብለን የምንጠራው። ግን እኔና አንቺ ዛሬ አእምሮ ብለን በዛን ተርጉመው አእምሯችን ማለት ነው። ዛሬ አእምሮ ስላለን እናስባለን፣ አእምሮ ስላለን እንፈቅዳለን፣ አእምሮ ስላለን ሀዘንና ደስታ አለን፣ ኢሞሽን አለን ማለት ነው። የሰው ዋናው ማንነታችን መንፈሳችን ነው። እግዚአብሔር መንፈስ የሆነ ማንነት ነው የፈጠረው። ይህ መንፈስ የሆነ ማንነት የሚያስብ ስሜት ያለውና እውቀት ያለው ማንነት። ስለዚህ ነፍስ ያለው መንፈስ ነው የፈጠረው። የሚቀዳደሙ ነገሮች አይደሉም። ሲጀመር መንፈስ የሆነ ማንነት ሁሉ ጊዜ ነፍስ አለው። ለምሳሌ መላእክት መናፍስት ናቸው፣ ነፍስ አላቸው፣ ያስባሉ፣ ፈቃድ አላቸው፣ ስሜት አላቸው። እግዚአብሔር መንፈስ ነው ይላል ዮሐንስ ወንጌል ምዕራፍ 4 ላይ። መንፈስ ነው ማንነቱ ነው መንፈስ አይደል? ግን እግዚአብሔር አእምሮ የለውም። እግዚአብሔር አያስብም። እግዚአብሔር አይፈቅድም። እግዚአብሔር ስሜት የለውም። እግዚአብሔር ሲያዝን አይተናል፣ ሲደሰት በመጽሐፍ ቅዱስ ውስጥ። ስለዚህ አሁን ይሄ ጥያቄያችን አይደለም፣ ጥያቄ ወደ ሰው ነው። እግዚአብሔር መንፈስ ነው፣ ሕያው ነፍስ አለው። መላእክትም መናፍስት ናቸው፣ ሕያው ነፍስ አላቸው። ሰው መንፈስ ነው፣ ሕያው ነፍስ አለው። ሰው ጋር ሲመጣ ልዩ የሚያደርገው ምንድነው? ሰው በስጋዊ ማደሪያ ውስጥ ማደሩ ነው። ብዙ ተባዙ ምድርን ሙሏት ያለው ዘፍጥረት ምዕራፍ 1 ላይ ነው አይደል? ያ ሐሳብ ምን መሰለሽ? ስለ መንፈሳችን አለ የሚያወራው፣ ስለ ስጋችን ነው የሚያወራው። ምዕራፍ 2 ቁጥር 7 ላይ ከምድር አፈር አካላችንን አበጀ፣ የምንባዛው በዚያ ነው ሲባል መንፈሳችን የሚባዛ እንዳይመስልሽ። መንፈስና ነፍስ ከእግዚአብሔር ዘንድ ነው የሚሰጡት። ስጋን ከእናት አባታችን ነው የምናገኘው። በእግዚአብሔር ፈቃድ ወደዚህ ዓለም ስንገባ እግዚአብሔር አካልን ያዘጋጅልናል። ልክ ኢየሱስ ክርስቶስ ስጋን አዘጋጀህልኝ ባለው መሰረት ማለት ነው። እያንዳንዱ ሰው አቶ ከሌና ወይዘሮ ከሌ ስለተኙ አይደለም አካላዊ። በእግዚአብሔር ፈቃድ ወደዚህ ዓለም ሲገባ ኢሚዲየትሊ ከእግዚአብሔር ዘንድ መንፈስና ነፍስ ከእግዚአብሔር ዘንድ ይሰጣል። ስጋ ከእናት አባቱ ያገኛል። በስጋ ሰው ወደ ቁሳዊ ዓለም ይገባል። ማንነታችንን በተመለከተ የምንታወቀው ቅድም ጠቅሰሽ ነበር አንቺ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16-17 ከእንግዲህ ማንንም በስጋ እንደሚሆን አናውቅም ይላል። እግዚአብሔር የሚያውቀን ከስጋ አይደለም። ከየት ነው የሚያውቀን? ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። የትኛው ልደታችን እንደሚያወራው ግልጽ አይደል? ስለ መንፈሳችን እንደሚያወራ አንድ ደግሞ ነገር ምን አለ መሰለህ፣ ትክክል ነው። ይሄ ትክክለኛ ሐሳብ ነው። ግን ጌታ ኢየሱስ ክርስቶስ ከድንግል ማርያም የተወለደው እሱ ልዩ የሚያደርገው ፍጹም ሰው ፍጹም አምላክ መሆኑ ነው። በስጋው ተገርፏል፣ ገባ፣ ተሰቅሏል። በስጋው ባፈሰሰው ደም ምክንያት ነው እኛ የነጻ ነው የዳን ነው። በጣም ኢምፖርታንት ነው ለሰው ልጅ፣ ስጋም ኢምፖርታንት ነው ማለት ነው። በስጋው በበደለው ኃጢአትም ስጋው ላይ በሚሰራውም ነገር ነው የመንፈስ ወይንም የነፍስ ዴስቲኒ ራሱ የሚለካው። እንደገና መሬት ላይ ለመኖርም ስጋ በጣም ኢምፖርታንት ነገር ነው። ከእግዚአብሔር የተቀበልነው መንፈስ ማደሪያ ነው። ኦኬ ፍጹም ነፍሳችሁም ስጋችሁም መንፈሳችሁም በጌታ ቀን ፍጹም እንዲሆን
እግዚአብሔር ኤክስፔክት እንደሚያደርግብንም የተጻፈ ነገር አለ። ይሄኛውን ባላንስ ለማድረግና በነገራችን ላይ ማለት ክራይስት የመጣበት ራሱ ነገር በስጋ ተሰቅሎ ደሙን አፍሶ ሊያድነን ነው። ወደ ኋላ የተመለሰን ስለ ሂውመን ኔቸር ማንሳት ግዴታ ነው። ሂውመን ኔቸር ጋር ስናነሳ ሁላችንም በስጋ በአዳም በኩል ነው ወደዚህ ዓለም የመጣ ነው። አዳም በእድሜ የሚበልጠን እንዳይመስልሽ፣ የሚበልጠን የስጋ እድሜ ነው የሚበልጠን። ሰው እግዚአብሔር በየቀኑ ቁጭ ብሎ እየፈጠረ ነው ማለት አይደለም። ሰው አንድ ቀን ነው የተፈጠረው። ዘፍጥረት ላይ በስድስተኛው ሰው ቀን ምንም ሁሉም የሚስማማበት የሰው ዘር አንድ ቀን ነው የተፈጠረው። ሰው ሊሆን የሚችል ዘር የሰጠበት ቀን ማለት ነው። መንፈሳዊ ዘሩም የእግዚአብሔር ቃል ነው። ያ ቃል ምን የሚል ቃል ነው? ሰው በመልካችን እንደ ምሳሌያችን ይሁን የሚለው ሲድ ያ ቃል ነው ሰው የሆነው። ለዚህ ነው ሰው ከእግዚአብሔር የተገኘ ነው የምንለው። በዚህ ምክንያት ነው፣ በተገኘበት ዘር ምክንያት ነው። አዳም ጋር ስንመጣ እንግዲህ የሁላችንም ጅማሬ በዘር መልክ ለስጋችን አዳም ነው። በየቀኑ ሕፃን በተወለደ ቁጥር ወይም ደግሞ በተረገዘ ቁጥር እግዚአብሔር የሸክላ አፈር ቁጭ ብሎ ይጠፈጥፋል ማለት አይደለም። አንድ ቀን ነው ከምድር አፈር የሰውን አካል ያበጀው። ያው ነው እየተከፈለ እኛ ጋር የደረሰ። አሁን ዘፍጥረት ምዕራፍ 1 እና ምዕራፍ 3 ለይተን ማወቅ አለብን። ዘፍጥረት ምዕራፍ 1 የተወለድንበት የመጀመሪያው ልደታችን ሲሆን ዘፍጥረት ምዕራፍ 3 ደግሞ የሞትንበት ቀን ነው። አቶ ከሌ በዚህ ዓመተ ምህረት ተወልዶ በዚህ ዓመተ ምህረት ሞቱ እንደሚባለው የሰው ዘር በሙሉ ዘፍጥረት ምዕራፍ 1 ላይ ተወለድን ማለት ከሚስት አግብቶ ተወለድን ማለት አይደለም፣ ወይ ከማህፀን ስለመውጣት አይደለም የሚያወራው። እዚህ ጋር ብዙ ሰው አይገባውም። ለምን እንደሆነ አላውቅም። መወለድ ማለት ከእግዚአብሔር መገኘት ማለት ነው። የእግዚአብሔር መልክና አምሳል መሆን ማለት ነው። ቋንቋ ነው፣ ቀላል ቋንቋ ነው። ዘፍጥረት ምዕራፍ 1 ላይ ተወለድን ማለት የተገኘንበት ኦሪጂናል ሲድ እግዚአብሔር የሰጠበት ዕለት ማለት ነው። ዘፍጥረት ምዕራፍ 1 ተወልደን ዘፍጥረት ምዕራፍ 3 ላይ ሞትን። ሁላችንም አንዱ ሞተ ሁሉ ሞቱ ይላል መጽሐፍ ቅዱስ። እዚህ ጋር ቆም በይልኝ አስቴርዬ። ብዙ ጊዜ ባይብል ሂስትሪ፣ ኒው ቴስትመንት ሰርቬይ፣ ኦልድ ቴስትመንት ሰርቬይ አንዳንድ ብዙ ድሮ ትምህርት ቤት ከተማርኩትን ባሻገር ወደ ኋላ ሄጄ ብዙ ዶክመንተሪዎች ለማየት ብዙ ኮሜንታሪዎችን ለማየት ብዙ ታሪካዊ ኤቪደንሶችን ሂስቶሪካል ቅዱሳት መጽሐፍትን ለማገላበጥ ሞክራለሁ። ሶስቱ የሥላሴ አማኝ አብያተ ክርስቲያናት ኢስተርን ኦርቶዶክስ ማለት ኦርቶዶክሱ፣ ካቶሊክ እና ፕሮቴስታንቶች ናቸው አይደል? ሶስቱ በዚህ ጉዳይ ላይ ሪሊ ሂዩማኒቲ የሰው ልጅ ውድቀት ላይ ያላቸውን አቋም ምንድን ነው የሚለውን አስበሽ ታውቂያለሽ? ይሄ እኔ ሀሳብ ነው። ዶንት ወሪ። ምን ብሎ ነው የሚያምኑት? ኦርቶዶክሳውያን ሲባል እኔ ስለ ኢትዮጵያ ኦርቶዶክስ አይደለም እያወራ ያለሁት፣ ጀነራል ጥንታዊቱን ኦርቶዶክስን እያወራ ያለሁት። ምን ብሎ ነው የሚያምኑት? የአዳምን ፐርሰናል ጊልት አልወረስንም፣ ነገር ግን ቦርን ኢንቱ አዳምስ ካንስኮንስ ወይም ዴት ሰርከምስታንስ የማናመልጠው ነገር ማለት ነው። በአዳም ኃጢአት አክቲቬት ወደ ተደረገው ሞትና መከራ በአጠቃላይ ከኃጢአት የተነሳ የተፈጠረው ኪያስ አለ አይደል? አናመልጥም፣ ወደዛ ነው የተወለድነው እንጂ ፐርሰናሊ የግለሰቡን ጊልት በዘር አልተላለፈብንም ብሎ ያምናሉ። ካቶሊክም ምን ብሎ ነው የሚያምነው? ኖ ፐርሰናሊ የአዳምን ጊልት ወርሰናል ብሎ ነው የሚያምነው ካቶሊክ። ፕሮቴስታንት ሁለቱንም ሼር ያደርጋል። እኔ ኃይሉ ዮሐንስ የማምነው የኦርቶዶክሳውያንን ነው የማምነው። በተለይ 100% የማምነው የኦርቶዶክሳውያን አስተሳሰብ ነው የማምነው። ምን የሚለው ፕሮቴስታንትም ያምናል የነሱን፣ የካቶሊኮቹንም ይጋራሉ። በፐርሰናል የአዳምን ጊልት በዘር ተላልፎብናል የሚለውንም ያምናሉ። ነገር ግለጸው፣ እሱኛው የሚያምኑትን ነገር። ኦርቶዶክሳውያን ምን ብለሽ ግልጹ ልንገርሽ። ኦርቶዶክስ ስል ኦሪየንታል ኦርቶዶክስን እና ኢስተርን ኦርቶዶክሶች አንድ ላይ የጥንታዊ ኦርቶዶክስ ነው ማወራለሽ። አሁን ያለው ኦርቶዶክስ ምን እንደሚያምን አላውቅም። እኔ ጥንታዊ ቴዎሎጂውን የመጽሐፍ ቅዱስንና የሂስቶሪካሉን መጽሐፍ ኦርቶዶክስ ነው ማወራለሽ። ከሐዋርያት ቀጥሎ እንደ ሃይማኖት እኮ ኢመርጅ ያደረገው ኦርቶዶክስ ነው በነገራችን ላይ። እሺ ቆይ ሆልድ ኦን፣ እዚህኛው ላይ ንገረኛ። ፐርሰናል ጊልትን የአዳምን ኃጢአት ግለሰቡ የሰራው ኃጢአት ካቶሊኮች በዘር ተላልፎብናል ብሎ የሰውየው ኃጢአት በዘር ወርሰናል። ቀጥታ ምንም ሁኚ ምንም በዘር አዳም የወረስነው ኃጢአት የሚባለው ስለ አዳማዊ ውርስ ነው እያወራሁልሽ ያለሁት። ኦርቶዶክሳውያን ኖ ፐርሰናል ጊልትን አልወረስንም። ማናመልጠው በአዳም አክቲቬት ወደ ተደረገው ሞትና ካንስኮንሱ አላል። ይሄ እንትን የኃጢአት ውጤቶቹ ለምሳሌ የወደቀው ዓለም ውስጥ ነው ያለ ነው። በአዳም ኃጢአት ነው የወደቀው ዓለም የሰርከምስታንስ ወደዚህ ዓለም የገባው። አናመልጥም ማለት ነው። ልክ አንድ ልጅ ሲወለድ ለምሳሌ ይታመማል፣ ያረጃል፣ ይሞታል። ከኃጢአትም አያመልጥም። ኦልሬዲ የወደቀው ዓለም ሰይጣን አክቲቬት ኦልሬዲ አክሰስ ባገኘበት ዓለም ውስጥ ነው የሚወለደው። አናመልጥም ኃጢአተኝነትን። በዚህ መልኩ ነው ኃጢአት የሚያገኘን እንጂ የዘር ጉዳይ ልክ በዘር ለምሳሌ ዳያቤቲክ ከሆነ አባትየው ልጆች ላይ ስኳር በሽታ የመታየት ቻንስ አለው አይደል? ወይ አስማ በሽታ
አባት ላይ ቢኖር ልጆቻቸው ላይ መታየት በዘር ይተላለፋል የሚባል የጂን እንትን አለ አይደለ? እንደዛ አናምንም ነው የሚሉት ኦርቶዶክሳውያን። እኔም የሚስማማኝ ይሄ ነው። ለምንድን ነው ወደ መጽሐፍ ቅዱስ ላምጣልሽ ይሄንን? በክርስቶስ ደም የዳን ነው ታዲያ የትኛው እኮ ወደዛ ላመጣልሽ ነው። ካቶሊክ ግን ምንድን ነው የሚያምነው? ፐርሰናል ጊልትን ወርሰናል ብሎ ነው የሚያምነው። ፕሮቴስታንት ከሁለቱም ይወስዳል። ትንሽ የኛ ፕሮቴስታንቱ ግራ ነው የሚያጋባኝ ለምን ከሁለቱም እንደሚወስዱ። እኔ ግን የምወስደው የኦርቶዶክሳውያን አስተሳሰብ ነው። ለምን መሰለሽ? ሰው ሞቶ አይወለድም። ቀጥታ መንፈሳችንና ነፍሳችን ከእግዚአብሔር ነው የሚመጣው። ያልተነካከ ንጹህ ማንነት ነው በኮራፕትድ ባዲ ወደዚህ ዓለም የሚገባው። የተዛባ አካል ነው ከአዳም ያገኘሁት። በዘር የተላለፈ ኃጢአት ሳይሆን ኦልሬዲ የተዛባ ለኃጢአት፣ ለሞት፣ ለመከራ ሰሰፕተብል የሆነ አካል ነው የሰጠኝ። ፐርሰናል ጊልት ግን በዘር የሚተላለፍ አይደለም። ኦልሬዲ ኃጢአታችን በስጋ በኩል ሳይሆን የሚገባው ሰው ከእግዚአብሔር ዘንድ የመጣው ዘር ንጹህ ነው ሲጀመር። ንጹህ ሆኖ ግን በተበላሸ አካል ነው ወደዚህ ዓለም የምንገባው። ለዛ ነው ሕፃን የሚታመመው የሚሞተው። እኔ እንደ ኃይሉ ዮሐንስ የዳነ የትኛው ነው ማለት መታመም መሞት ሰው እስከሆን ድረስ የሚያገኝህ ነገር ነው። ይሄንን ሐሳብ ነው በደሙ ያዳነን። ይሄንን ሐሳብ ያነሳሁት ኢየሱስ ክርስቶስ እንግዲህ ለዚህ ይሄን ያነሳውበት እንግዲህ ለሐዋለኛው አዳም ይሏል አይደለም? ይሄንን ጊልት ለማጽዳት ኢየሱስ ክርስቶስ ወደ አንቺ ጥያቄ ልመለስና ኢየሱስ ክርስቶስ በስጋው ሞት ብቻ አይደለም ነፃ ያወጣን። ይሄን ነው እኔ እንደዛ አላምንም። በስጋው ስለሞተ በስጋ ሚስማር የወጋጋው ጦር የወጋው እሾህ አክሊል መድፋቱ በስጋው የተቀበለው መከራ ብቻ አይደለም ሰው ነፃ ያወጣው። እና ምን ልትል ነው ደግሞ ዛሬ መንፈሳዊ ሞታችንን ሞቶልናል። እኔ ሞትኩት የኔ ሐሳብ ነው፣ አንቺን አይመለከትም። መንፈስ ሁለንተናዊ ሞት እንደሞትን ኢየሱስ ክርስቶስ ሶስቱንም ሞታችንን ሞቶልናል። እኔ መጽሐፍ ቅዱሳዊ መልስ አለኝ። ኢየሱስ ክርስቶስ ሶስቱን ቀን የሚያሳልፍ እንደሱ የሚለው የቱ ጋር ነው የተጻፈው? እንደሱ የሚለው መንፈስ መካነ ኢየሱስ ቤተክርስቲያን ሞቷል ልትል ነው? ኃይሉ ጸጋ መካነ ኢየሱስ ቤተክርስቲያን ቆይ ግን ይሄ አንቺ አለሽ ተናገርሽው። እኔ አንተ ነህ ግን መንፈሳዊ ሞት ሞቷል ኢየሱስ መንፈሳዊ ሶስቱ ሞት ቀን የሚለው የቱ ጋር ነው የተጻፈው? እንደሱ እኮ ጥቅስ ሰጥሻለሁ። ኧረ በኢየሱስ ቆይ አንቺ መካነ ኢየሱስ ተዋጣው ሄደሽ ታውቂያለሽ? እሱን ተወኔና ጠይቀኝ መልሰህ ግን ይሄኛውን ንገረኝ። ቆይ በሞተ በተቀበረ ወደ ሲኦል በወረደ የሚል ቃል አላነበብሽም? ማን ነው አልሰምተሽ አታውቂም? የሐዋርያት እምነት መግለጫ ታምኚል እንዴ አንቺ? የሐዋርያት እምነት መግለጫ ወደ ሲኦል የወረደ የሚለው ሲኦል እኮ ቡና መጠጫ አይደለም፣ የመዝናኛ ቦታ አይደለም። ለምንድን ነው ሶስቱን ቀን የሚያሳልፈው ኢየሱስ? ሞትን ራሱ ገብቷል አይደል? በስጋ ብቻ ነው የሞተው። ሰው የሚሞተው ሞት መሞቱን አይ ይላል መጽሐፍ ቅዱስ ይላል እኮ ሲኦል የሚለው መጽሐፍ ቅዱስም ይለዋል። እሱ ማለት ታዲያ ምን ማለት ነው? አሁን አንተ እንደምትለው ሐዋርያት ሥራ ክራይስት ፍጹም መለኮትም ነው ፍጹም ሰውም ነው አይደል? እሱን አልካድኩም እና እንዳንቺው ነው ማለት እና መለኮት አይሞትም አይደል? መለኮት መሞት ስለማይችል ነው ሊሞት በሚችል ስብዕና ወደዚህ ዓለም የመጣው። ለምን ኢየሱስ ክርስቶስ መሞት አስፈለገ? አሁን ማወቅ ያለብን ነገር አለ። ኢየሱስ በሞተ አስቴር ዳነች ማለት አይደለም። ኢየሱስ በተሰቀለ አንቺ እስከነ ወንጀልሽ በደም የታጠበ እጆቻችን ይዘን አይ ወደ ቤት ሄዳ አንተ ብሎ አንድ ንጹህ ሰው ወስዶ ሰቀለ ብትይ እሰ ጆክ ምንድነው የምትለው? የተፈለገው እኔና አንቺን እንድንሞት የተፈለግነው እኛ እንሞት ዘንድ በእርሱ ሆነን እንሞት ዘንድ ወንጀለኞቹ እኔና አንቺ ነን። ኢየሱስ ንጹህ ሰው ነው። የኛን ኃጢአት አሁን ብዙ ሰው ማያስበው ነገር ልንገርሽ። ኢየሱስ ክርስቶስ እኮ ሞተልኝ፣ ስለዚህ በሱ እሱ ሞተልኝና እኔ ነፃ ወጣው ሲል ዲቴል አለው ይሄ ነገር። የሞት ነው እኛ ነን። ሰማይ የሚያውቀው እኛን ነው በመስቀል ላይ ያየው። እኔ ወደ ላይ ከፍ ከፍ ባልኩ ጊዜ ዓለምን ሁሉ ወደ ራሴ ስባለሁ አለ ኢየሱስ። ተሰቅላችኋል የሚለው ለዚያ ነው። አብረን መሰቀላችንን የተፈለግነው እኛ ነን። ወንጀለኞቹ የሞት ነው እኛ ነን። ነገር ግን በእርሱ ሆነን እንሞት ዘንድ ነው እሱ ስለኛ የሞተው እንጂ አንድ ንጹህ ሰው ወስዶ እኛን ወንጀለኞቹን ሞት የሚገባንን ወደ መስቀል እየሄድን እያለ አዘነልንና ተዋቸው እነሱን እኔ ልሙትላቸው አለ። ከዛ በኋላ እስከነ ወንጀላችን እስከነ ኃጢአታችን እስከነ ክፉ ስራችን ወደ ቤት ሄድን። ንጹህ ሰው ወስዶ ሰቀለ። እግዚአብሔር እኮ ክፉ አይደለም። ለምን እንደዛ ያደርጋል? ይዛ እስከነ ኃጢአቴ እስከነ ወንጀሌ ወደ ቤት የሚልከኝ ከሆነ ንጹህን ሰው ስለምን ነው የሚገድለው? ስለዚህ እግዚአብሔር ያደረገው ያንን አይደለም። እኔ ነኝ የምሞተው። እኔ እሞት ዘንድ በእርሱ ሆኜ እሞት ዘንድ ነው መሞቻ የተዘጋጀልኝ። ሚስማር የበሳው የእሱ ነው። መከራ ያየው እሱ ነው። እስከ ሲኦል የወረደው እሱ ነው። መጽሐፍ ቅዱስ አብረን መሞት ብቻ ሳይሆን አብረን እንደተቀበርንም ጭምር ወደ ጥልቁም አብረን እንደሄድን የሆነውን ሁሉ አብረን ሆነናል። መጽሐፍ ቅዱስ ይሄንን ነው የሚናገረው። አብረን እንደተነሳን አሁን በአብ ቀኝ የት ድረስ ነበር የወረድነው? የት ድረስ ነበር የሆነው? አብረን የሆነውን ሁሉ ከሆንን
ነፍሴን በሲኦል ውስጥ አትተዋትም ቅዱስህን መበስበስን ያይ ዘንድ አትተውም የሚለው ሲኦል ሲባል ሲኦል ማለት መቃብር ነው ብሎ በዛ መዝጋት የሚፈልጉ አንዳንድ ሞኞች አሉ። አዎ መቃብርም ሲኦል ተብሏል። ሲኦል የሚለው ሄድስ የሚለው ወይም ሄዲስ ነው ሄድስ ነው ማለት የግሪክ ቋንቋ ነው። ጸሐፊው የግሪክ ቋንቋ ተናጋሪ ነው ሉቃስ ማለት ይሄንን ቋንቋውን ስለሚችል ተጠቅሞበታል። ሄዲስ ምን በይው I don't know how to say it ምናምን የሚለውስ ይኸውልሽ የጥልቁ ዓለም ማለት ነው። ኢየሱስ ክርስቶስ ለሁለት ተከፍሎ ነው የተነገረን። ነፍሴን በሲኦል ውስጥ in hell ነው የሚለው እንግሊሽ አትተዋትም ወደሚተውበት ዓለም ነው የወረደው። ቅዱስህን መበስበስን ያይ ዘንድ አትተውም። ሲኦልን ተመልከቺ፣ መቃብር ሌላ የወረደበት ጥልቅ ሌላ። ሶስቱን ቀን ኢየሱስ he died for me for 3 days and night ለሶስት ቀን ኢየሱስ ሞተ የሚለው ቋንቋ ሙሉ በሙሉ ከአብ የተለየበትና የተተወበት ቀን ነበር። ያ ማለት የኃጢአተኝነታችን ጊዜ ማለት ነው። የኛን ማንነት የወሰደበትና እኛ የሱን ማንነት በላችን ላይ ወሰደን የተለዋወጥ ነው። እዛ ጋር ነው ኤክስቼንጅ የተደረገው። ስለዚህ በስጋም ሞተልን፣ በመንፈስም ሞተልን፣ በነፍስም ሞቶልናል። በነፍስ ሞት ማለት ኢሳይያስ 53 ከነፍሱም ስቃይ ብርሃንን ያያል። የነፍስ ስቃይ የሚለው ቋንቋ ሞተ የሚል ግን አለ መጽሐፍ ቅዱስ ላይ በመንፈሱ ሞተ ይላል እንዴ ጴጥሮስ ላይ በስጋው ሞተ በመንፈሱ ያው ነው የሚለው ትዝ ይልሻል። ስንተኛ እኮ በስጋው እና በነፍሱ ነው እንጂ የሚለው መንፈስ የሚላለው በእውልሽ በስጋው ሞተ በመንፈሱ ሕያው ሆነ የሚለው የለም። ሕያውነትን ያገኘው በሶስተኛው ቀን ነው። ሕያውነትን ያገኘው ነው በስጋው ሞተ በመንፈሱ ሕያው ነው የሚለው እንጂ ዘጋ በመንፈስ ሞተ እሱን የተረጎምኩልሽ ነው አይደለም ያለው ኃይሉ በስጋው መቃ ይሄ ሌላ ቀን ማለት በደንብ እሺ ኤኒዌይ ጨርሰው ደሞ ዘመዶች first born from among the dead ማለት ነው። ከሙታን መካከል መጀመሪያ የተወለደ ሲል ነው ማለት ነው። እሱን ጥቅስ እስቲ በደንብ በለው ሙሉን በለው እስቲ ቆላስይስ ምዕራፍ 1 ላይ ያለው እርሱም ከጨለማው ስልጣን አዳነን ካለ በኋላ ቁጥር 13 ላይ ስለ ጌታ ኢየሱስ ክርስቶስ ማንነት ነው የሚያወራው። ወደ ልጁም የፍቅር መንግስት አፈለሰን ካለ በኋላ 15ኛው ቁጥር ላይ ምን ይላል መሰለሽ? እንግዲህ በቃል ልናገረው ቃል በቃል ለመናገር ሞክራለሁ። የሚታዩትና የማይታዩት ዙፋናት ቢሆኑ ስልጣናት ፍጥረታትም ሁሉ በእርሱና ለእርሱ ተፈጥሯል። እሱ በእግዚአብሔር ፍጥረት በኩር ነው። ቁጥር 16 እና 17 ላይ ይመጣና እሱ የቤተ ክርስቲያን ራስ እንደሆነ ይናገራል። በእንግሊሽ እንዲህ ነው የሚለው first born from among the dead ከሙታን መካከል መጀመሪያ የተወለደ። ኦኬ ከሙታን መካከል መጀመሪያ የተወለደ ሲባል ስለመወለድ በኩር የሚለው በአማርኛ በኩር ማለት የመጀመሪያ ማለት ነው አይደል? ለመጀመሪያ በእግዚአብሔር ፍጥረትም የመጀመሪያ ነው። በፋውንዴሽን መጀመሪያ የሚለው ቋንቋ መጀመሪያ የተፈጠረ ማለት ነው። ልክ ነው። what about the spirit ቃል በሚል ስያሜ የመፍጠርን ኃላፊነት ወስዶ ከስላሴ ሁለተኛው ፐርሰን ዓለማትን የፈጠረው የእግዚአብሔር ቃል የፍጥረት በኩር የሚለው ፍጥረት ሁሉ በፊት ለመፍጠር ራሱን ፕሬዘንት ያደረገ ዓለማትን የፈጠረው እሱ እግዚአብሔር ቃል ነው። እንደገና ከሙታን በመነሳትም ደግሞ የመጀመሪያው ነው። ከሙታን በመነሳት የሚለው ስለ ስጋ ትንሣኤ አይደለም የሚያወራው። first born from among the dead ማለት ከሙታን ከመንፈሳዊ ሞት ከሞቱ ሰዎች መካከል የመጀመሪያ ሕያውነትን ያገኘ። ቅድም የጠቀስኩት ቃል በስጋው ሞተ በመንፈሱ ሕያው ነው የሚለው ቃል ሞቶ በሶስተኛው ቀን መንፈስ ቅዱስ ሕይወትን ኢንጀክት ያደርግበት ሕያው ሲሆን ያንን ሕያውነት ነው የሚያወራው። የሶስቱ የሕማማት ቀናት በነገራችን ላይ ዛሬ ነው የሚባለው። ከናቹራል ካሌንደር ሲወጣ ሰው ከርዕሱ ውጭ ወጣው በሽቅርታ ያ ስለ ወርድ ኦፍ ፌዝ እየጠየቅሽኝ ነበር። ኃይሉ ዮሐንስ ይሁን ነገር ማለት አይ በቃ አለ ብቻ እንደዚህ ትበትነዋለህ እንጂ ሐሳቡን ወደዛ ፖይንቱ ላይ መተህ ስፒሪቹዋል ባዲ እንደማናችን አሪፍ ነው። እሺ ስለነንትና አያይዘህ ንገረኝ። እነ ኬኔታ ግን እነ ኬኔስ ኮፕላንድ እና ሌሎችም በዚህ አይነት አስተምሮ ላይ ስለ ብልጽግና ወንጌል የሚባለው ነገር ዘመናችን ላይ ሁልጊዜ ኮንፊውዝድ የሚያደርግ ሐሳብ ነው እና የመጣው ከየት ነው? የቱ ጋር ነው ልክ የሆኑት? የቱ ጋር ነው ልክ ያልሆኑት? የኛ ሰውስ አንዳንዶቹ ሊቀበሏቸው ያልቻሉት፣ አንዳንዶቹስ የተቀበሏቸው በምክንያት ነው። መጽሐፍ ቅዱስን በልካችሁ ተረዱ ወይ በተረዳችሁት መጠን ተመላለሱ በሚለው ነው። እነዛኞቹ የተረዱት እነዚህኞቹ የመረዳት ደረጃው ጋር ስላልደረሱ ነው ወይስ ምንድነው? እስኪ አንተ እንትንን ንገረኝ። ጀስት ለስማ እንደ ተማሪ ስለ ብልጽግና እመጣበታለሁ። ብልጽግና ምን ታስባለህ ብለሽ ቻንስ ከሰጠሽኝ እመጣበታለሁ። ነገር ግን ስለ ወርድ ኦፍ ፌዝ አስተሳሰብ ይልቁንም ስለ ብራዘር ሄገን እና ኬኔት ኮፕላንድ ትንሽ ልናገር። እነዚህ ሰዎች ከማንም በላይ ያጠፉትም ጥፋት የለም። እንዲያውም በሚዛን አስቀምጥ ብትይ የተሻለ ህይወት ኖሮ ያሳዩን ሰዎች ናቸው። በተለይ ብራዘር ሄገን
የሚያውቋቸው የቅርብ ሰዎቻቸውም ሲናገሩ እኔም ደግሞ ማቃቸው ሰዎች አሉ ለሳቸው ቅርብ የነበሩ አሜሪካኖችና አቃለ ጓደኞች የሆኑ ሲነግሩኝ ክፉ ካፋቸው ወጥቶ ሰምተን አናውቅም። ሰው ደግሞ ትምህርቱን ነው የሚመስለው። እኚህ ሰውዬ ክፉ እንኳን ተናግረው ጀጅመንታል የሆነ ቃል ካፋቸው ተናግረው የማያውቁ ከሆነ ይሄ ላይፍ ስታይላቸውን ነው የሚያሳየኝ። የጸሎት ሰው ናቸው፣ የፍቅር ሰው ናቸው። ኑሮ ላይ ሲመጣ ደግሞ ያን ያህል ገንዘብም ብዙ ገንዘብም በእጃቸው ላይ ያላለፈ ሚዛናዊ ሰው ናቸው። ለምሳሌ ከእሳቸው የሰማሁት እኔ እንግዲህ ከዛሬ 70-80 ዓመት በፊት እሳቸው ሲናገሩ በወጣትነታቸው አገልግሎት ሲጀምሩ እምነትን ሲያስተምረኝ እግዚአብሔር ሲያለማመደኝ አሉ ቁጭ ብለህ ካልኩሌት አድርገህ የሚያስፈልግህን መዝግብ፣ ከአቅም በላይ እንዳታስብ። እግዚአብሔር ቢቻለውም አንዳንዴ አእምሯችን መሸከም የማይችል ነገር እናምንና አእምሯችን የማይሸከመውን ነገር ለማመን እንሞክርና አይሆንም። ያልሆነው ከእግዚአብሔር ዘንድ ከባድ ሆኖ አይደለም፣ የማታምኝበትን ነገር ነው የምትጠይቂው ማለት ነው። እምነት ማለት የልብ እርግጠኝነት ነው። ይሆንልኛል ብዬ ያመንኩትን ነገር ነው አመንኩ የምለው። ለምሳሌ ተነስቼ እኔ ፕራይቬት ጀት ብዬ ባምን ቆርቆሮ ለእግዚአብሔር ቢግ ዲል አይደለም። ምንም ቢሊየነር አድርገኝ ብዬ በፊቱ ብጸልይ ለእግዚአብሔር ቢሊየንም ሚሊየንም ታውዘንድም ሆነ $100 እኩል ነው። ነገር ግን ቢሊየኗ መቼውም አትሆንም። ለምንድነው የማይሆነው? አእምሮ አይሸከምማ። ሚሊየኑ ሲሆናል እሱንም አእምሮ ያሸከመ ሚሊየንስ ዶላር ምናልባት ሎተሪ ላስብ እችላለሁ እዛ ጋር። ሎተሪ ደግሞ ከእግዚአብሔር አይደለም ማለት እግዚአብሔር የለበትም እዛ ቁማር ውስጥ። ኤኒዌይ ኃጢአት ባይሆንም እግዚአብሔር እዛ ውስጥ ግን የለም። የእግዚአብሔር አይዲያ ግን አይደለም። እና እሳቸው ምንድን ነበር ያሉት? እሳቸው ቁጭ ብዬ ካልኩሌት ሳደርግ በሳምንት የሚያስፈልገኝ $200 ነው እስከ ለአገልግሎቴም ለኑሮዬም አሉ። ያኔ $200 ትልቅ ገንዘብ ነበር አሉ። በትንሹ ከ80 ምናምን ዓመት በፊት ታሪክ ነው ነገር። ስለዚህ $200 ትልቅ ነው ግን አንገዳግዶኛል አሉ። ከአቅም በላይ እንዳታምናለኝ ጌታ፣ ማመን የምትችለውን ጠይቅ፣ ለኔ አይደለም ችግሩ፣ አታምነውም ከባድ ከሆነ። ስለዚህ ማመን አእምሮ በታደሰ ልክ ጠይቅ አለኝ አሉ። $200 ጠየቅኩ። $200 ከባድ ነው አሉ። ማግኘት ጀመርኩ አሉ። ኒዴም ከፍ አሉ። ከዚያ በኋላ ከፍ ሲል እኔም አብሬ ከፍ አልኩ። ግራጁዋሊ እድገት አይሽ ቀስ በቀስ ነው የሚታደገው። የእግዚአብሔር መንግስት ፕሪንሲፕል ከዘር ነው የሚጀምረው። ዘሪ ሊዘራ ወጣ ካለ በኋላ ይተኛል፣ ይነሳል፣ ይወጣል፣ ይገባል። ሲ ዘ ፕሮሰስ። መሬት ፈቅዳ ታበቅላለች። ቡቃያ፣ ቅጠል፣ ዛላ ሃርቨስት ደረሰ ይባላል። ማጭዱን ይዞ ይወጣል። ስለዚህ ቀስ በቀስ አብሮ ማደግ የእግዚአብሔር የሆነ ነገር እንደዛ ነው የሚሰራው። ከዛ በኋላ አሉ አገልግሎትም ሲያድግ ኒዴም ሲያድግ እኔም በቀላሉ በትንሹ ያመንኩ አሁን በትልቁ ማመን ጀመርኩ አሉ። አሁንም ተመልከች ግራጁዋሊ ነው እያደጉ ነው የመጡት እንጂ እግዚአብሔር እኮ የሚሳነው ነገር የለም ብሎ በአንድ ጊዜ ቢሊየን ቢጠይቁ ለእግዚአብሔር ይቻለው ነበር። ግን አንቺ ታምኛለሽ ወይ ነው። ከአቅሜ በላይ የሆነውን ነገር አላምንም እኔ። ለምንድን ነው ሰዎች ካንሰር አለብህ ሲባሉ ማመን የሚያቅታቸው? ሚድን በሽታ ግን አለብህ ቢባሉ ኢየሱስ ጌታ ነው ድናለሁ ብሎ ያምናል። ለምን? እንደሚድን ህሊናው ስለሚያውቅ ነው። ያን ያለ ክፉ እንደማያጋልጥ ስለሚያውቅ። ካንሰር ሲባል የካንሰር ሬፑቴሽን ስለ ካንሰር የተነገረው ገዳይነት ስሙ ከፍ ያለ ነው። ከዛ የተነሳ በቃ ሰይጣን ይመጣና እነከሌ ሞቶ የለም እንዴ ምን ታወራለህ ካንተ የተሻለ እምነት ያላቸው ሰዎች ብሎ አፋፋችን ይለናል ማለት ነው። በአቅማችን ነው ማመን ያለብን። ከብራዘር ሄገን የተማርኩት ይሄንን የመሰለ ወርቅ የሆነ ትምህርት ሚዛናዊነት። እንዳውም ብዙ አገልጋዮችን ሰብስበው በስተርጅና ምን ብለው ነው የነገሯቸው? 2002 ምናምን አካባቢ ነው። እኔ ፔንሲልቬኒያ ነበር የምኖረው ያኔ። የነበረ ሰው ነው የነገረኝ። እባካችሁን በገንዘብ ላይ ስትናገሩ ተጠንቀቁ፣ ሌላው ትምህርታችሁ ጥሩ ነው። ሁሉንም የሰበሰቡት የቀረ የወርድ ኦፍ ፌዝ ታዋቂ አገልጋይ የለም። ጠንቀቅ እያላችሁ አስተምሩ። እውነት ነው እግዚአብሔር ድህነታችንን አይፈልግም። በገዛ እጃችን ሰርተን ተባርከንም ሌሎች እንድንባርክ ነው የእግዚአብሔር ሐሳብ እንጂ እንድንደህይ አይደለም። የባሪያውን ሰላም የሚወድ እግዚአብሔር ይመስገን ተብሎ ተጽፏልና። ነገር ግን ሚዛናዊነትን እንዳትረሱ። መጽሐፍ ቅዱስ ስለ ብርና ወርቅ አይደለም የሚያወራው፣ ከዚያ ያለፈ ነገር ነው የሚያወራው ብለው ያስተማሩ የእምነት ጀግናና እውነተኛ ምሳሌ ሊሆኑ የሚችሉ ሰው ናቸው ለኔ። እነ ኬኔት ኮፕላንድ ሀብታሞች ናቸው። ሀብታም የሆኑት በመባና ከሰው ሲድ እናንተን ተቀብለው አይደለም። ነዳጅ የሚያመነጭ የራሳቸው በውርስ ያገኙት መሬት ዛሬ የራሳቸው ነዳጅ ነው የሚጠቀሙት፣ የራሳቸውን የከርሰ ምድር ውሃ ነው የሚጠቀሙት፣ የራሳቸውን ኤሌክትሪክ ነው የሚጠቀሙት፣ ሁሉ ነገር የራሳቸው። እንዲህ በመሆኑ እግዚአብሔር ምን ያስባል ብትይ ምንም አያስብም፣ ደስ ነው የሚለው እንጂ። ስለዚህ በትዳራቸውም በኑሯቸውም በቤተሰባቸውም
ስተት ሊኖር ይችላል ፐርፌክት አይደሉም በስጋ የተሻለ ህይወት ነው ያየሁባቸውና እኔ አይ ሃቭ ኖ ኩዌስችን ወዳቸዋለሁ ወርድ ኦፍ ፌስ ይባል ቶሎ ብሎ እነዚህን ኬኔቶች ነው ሰው አእምሮ ላይ የሚመጣው ጀሪ ሳቬል ጀሲ ዱፕላንተስ እነዚህ ሰዎች የነዚሁ ፋሚሊ ናቸው ከዚህ ወጣ ስትይ ኦራል ሮበርትስ ወርድ ኦፍ ፌዝ ነው ራይንሃርድ ባንኪ እዚህ ሀገር ታዋቂ የነበረው ወንጌላዊ እሱም ወርድ ኦፍ ፌዝ ነው 75% ገንዘቡ የሚመጣው ከኬኔ ኮፕላንድ ይቀበሉታል አይደለ ቦንኬን ይቀበላሉ ኮፕላንድ ይረግማሉ እዚህ ሀገር ነው ማይቀበሉት እነ ፓስተር ክሪስ ዴቪድ ኦየዴፖ እዚሁ አፍሪካውያንም እነዚህ ሰዎች እኮ ዛሬ የወንጌል ሽታ ይዘው የተቀመጡ ሰዎች ናቸው ስተት ሊኖራቸው ይችላል እንትን ነው አይደለ ይሄ ምድር ላይ ለምሳሌ ያህል ለዘላለማችንማ አምነነዋል ጌታን ዘላለማችን እሱን አሁን በአብቀኝ እንደሆነን እንደዳንን ስንሞት ወደሱ እንደምንሄድ በቃ ተሰርቶ ያለቀ ያመነው ነው ፈተናችን መውጣት መውረዳችን ያለው መሬት ላይ ስንኖር ነው አይደለ ገንዘብን መጽሐፍ ቅዱስ እንዳለው ነው የምንናገረው እንጂ ገንዘብን አንሰብክም ግን በምድር 100 እጥፍ በሰማይ የዘላለም ህይወት ብሎ ግን ከስደት ጋር እንዳለን መጽሐፍ ቅዱስ ይናገራል ሶ መሬት ላይ ሰዎች ለሚያስፈልጋቸው ነገር መጸለይን ይሄ ምድር ተኮር ትምህርት ምናምን ይላሉ ሰዎች አይደል ብዙ ጊዜ ደግሞ መሬት ላይ የሚኖሩበት ነገር በቂ ነገር ከማጣት የተነሳ ወደ ማጭበርበር ከህዝቡም ቢሆን ገንዘብን በማይመለከት ነገር ወደ ማስገባት እንደዚህ አይነት ነገር የሚሄዱት ነገር አለ ገንዘብ መሬት ላይ ለመኖር ያስፈልጋል ገንዘብ ባሪያችን ነው ምንጠቀምበት ነው እንጂ ጌታችን አይደለም አናታችን ላይ መውጣት የለበትም እና ይሄ ነገር የተደበላለቀ ነገር ነው ስለ ገንዘብ ማውራት ጭራሽ ስለ ምድራዊ ህይወት ስለ ምድራዊ ስኬት ምድር ላይ የሚያስፈልገን ነገር ማግኘት ማለትና ያን ጸሎት ውስጥ መክተትን እንደ ኃጢያት የሚቆጥሩ ሰዎች አሉ ከዛ አንፃር ነው ወይ እነዚህን ሰዎች በጣም ዌልዝ ስለነበራቸው እና ላይክ በቃ ይብልጽግና እንትን ሐሳብ ነው የሚያራምዱት የሚለው ነገር ይመጣ